ከኔ ጭምር በቃ ይሄ ራሱ እንትን ነው። ቻሪቲ ነው ያደረገው ሰውዬው፣ እርዳታ ነው ያደረገው። ገብቶሻል? ቤተክርስቲያንም አድርጓል፣ አሰርቷል፣ ብዙ ነገር አድርጓል። ግን ከዛ በስተጀርባ ምን እየተደረገ ነው የሚለው ማጣራት ሲመጣ ይመስለኛል ቤት ውስጥ ችግር አለ። ያ ነገር ወጣ። እንቁርት ያወጣችሁ ገብቶሻል? እንዴት ልጅ እግዚአብሔር ይቅር ይበለኝ፣ እንዴት እንደዚህ አይነት ነገር ሆኖ እንዴት አይሰማውም? ታውቂያለሽ እንቁርቴ ነገሮች እንዴት ጠምዛ እንደምትናገር የምታስረዳባቸው መልኮች መርዞች ናቸው። እንዳልሽው ሰውን ለመርዳት በዚህ መልኩ መግለጽ የለብሽ። መሄደ ቤቷ ይቅርታ ብሏታል። ከዚህ በኋላ ይሄንን ነገር አላረግም። እንቁርቴ ግን ለኛ መሰጠቱ ነው ጊፍተሩ ጊፍት መስጠቱን ያናደዳል ለጌመሮች እንጂ ለሱም ማዝናለት አይደለም። ምክንያቱም ከልጆቹ ጋር ከነዲቦራ ጋር በነበራት ጽ ይሄ ነው ተሰብስቦ ዛሬ ለዚህ ትልቅ ድንጋይ አለት የሆነው ማለት ነው። መፈታት ያልተቻለ ነገር አሁን ግን እሱ እንዲወራለትና ነገሮችን ግልጽ ማድረግ ከፈለገ ኦልሬዲ ወጥቷል። ገባሽ? ነገሩ ከወጣ ሄይ ጋይስ አም ሲንግል ያ የፈለኩትን ነገር ማድረግ መብት አለኝ፣ ብሬን የፈለኩበት መብት አለኝ ማለት ይችላል፣ ማሳጠር ይችላል። ከዛ በኋላ እንቁርቴ ጋሄድ ሚላት ጋሄድ ምን አገባኝ? ለምን ዛፍ ላይ አይወጣ? ትዘጋለች ስለሱ ነገር። እሱ ግን የሚያደርጋቸው ሀረካቶች እኔ ራሴ አይቼዋለሁ። የሚሰራቸው አንጀባዎች አሉ። ዋይ ለምን እንደፈለገው መብቱ ነው። ገባሽ? ግን የሆነ ከሱና ከነበረበት ካለፈበት ነገር ስታስሪው አይደረግ። ሚስትስ ቤት ውስጥ ሆና በምንድን ነው የተለያዩት? በፍቅር ነው የተለያዩት? አዝናበት ነው? እቺ ሴትዮ የሆነ ያመለጣት ያለፈባት ነገር አለ። ገባሽ? ልጅን የሚያክል ነገር አታለች በዚሁ በፈረደበት ፕላትፎርም። የእሷ ሀዘንስ ገባሽ? እሱ እንደዚህ እዚህ ላይ ሲሆን እሷ ቤት ውስጥ ቁጭ ብላ እንዴት ነው የምትመለከተው? ገብቶሻል? አዘውመ እንደ እንቁርቴ አይደለም ምን የማየው እንደኔ እንደ ጂጂ ገብቶሻል? ኢንጆይ ማድረግ ቢፈልግ ኖሮ እኮ አቅሙ አለው። ዓለም ላይ ያሉት ሉክሰስ ቦታዎች መሄድ ይችላል። ግን እሱ ጋር የሆነ ችግር አለ እዚህ ጋር የመጣበት። እሷ ጋር ደግሞ ምንድን ያጣላቸው ስትይ በቃ ሀዘን አለ ሁለቱም ጋር ገባሽ? እሷ ከእሷ ጋር ቢጣላ አትሊስት አይምሯን ገባሽ? አይምሯን መጠበቅ አለበት። ግን ወንድ በቃ ሁላችንም ላይ የሚያደርሱት ነው ወንዶች። ይሄን ነገ የልጅ ልጆቻችን ልጄ ላይ ደርሷል፣ የልጅ ልጄ ላይ እንደሚደርስ እውነቱን ነው የምነግርሽ። ስለዚህ ለእኔ ቢቆጠብ ደስ ይለኛል። ግን 2 ዓመት አልሆነው አይተነዋል ቪዲዮን ምናምን ነገር ገባሽ? ግን እንቁርቴ ናት፣ በቃ እመርዝ ናት። እንዲህ ጠምደዋለች፣ ዲቦራን ጠምዳታለች። ገብቶሻል? አሁን ደግሞ ይቺ ደግሞ ሄዳ ፔጇ ላይ ራሷ ይቺ ራሷ እንቁርቴ ትናገራለች። ለምንሽ ነገሩ አሁን ይቺ ደግሞ ሄዳ ፔጇ ላይ እንቁርቴን ሰደበቻት። ፔጇ ላይ ሄዳ እኔ እንደውም ትላንትና እዩ ብለው ፔጇ ላይ ሄዳ ሰደበቻት። ይቺ ራሷ ዝም አትልም። ዛሬ ጭራሽ አመጣችሁና ከዚህ በኋላ ንብረቱን ተቆጣጠር ያሉ ከዚህ በኋላ ጊፍት አይሰጥም ምናምን ነገር ስትል ነገ ማን እንደሚነሳ ታውቂያለሽ? ዲቦራ ናት የምትነሳው። ጭራሽ ከእንቁርቴ ያልኩ ሌላ ውስጥ ነው። ጌመሮች በሙሉ ልትጣላ ነው ማለት ነው ጉዝሮ ሜላት። ሌላው ደግሞ ምንድነው ሜላትስ ባለትዳር ሆና እንዴት ነው ከባለትዳር ጋር ሰው ጋር የምትሆነው? ጥያቄ ያነሳብሻል፣ ኖርማል ጥያቄ። ምክንያቱም ሜላትም የሚዲያ ሰው ስለሆነች የሚዲያ ሰው ካልሆነ ሚዲያ ላይ ሁለት አረገዝ እኔ እንደዛ ነው ገብቶሻል ማሚ ያለው ሁኔታ እንዳንድ አሁን ልጇን ጥሎባት ሄደ። ልጇን አሁን ምን ይል ጥያቄ ነው የሰጡኝ። ማሜ የልጅሽ ነው ባልሽ አንድ ሰው ከለያየሽ በኋላ ባልሽ አይደለም። ከተለያየሽ መለያየት እኮ በቃ ኤኒሞር ባልሽ አይደለም። ቴንክ ዩ ሶላሪ ባልሽ አይደለም። አንቺ እኮ ኖ ስለኔ አይደለም። ይኸውልሽ ጂጂ አንዴ በእናትሽ በኮመንት ነው እየመለስኩላችኋለሁ። አንደኛ ነገር እኔ ፈርስት ኦፍ ኦል ቁጭ ብለን የምናወራ ሰዎች ስለ ሰው እነማንን ነው አሁን ላይክ እነማንን ላይክ እኛ ምን አይነት ነገር አለን ቤታችን? ማይ ኩዌስችን ነው ጥያቄ ነው ለሁሉ ሰው። አሁን ስለ ሰው ህይወት ቁጭ ብለን የምናወራ እያንዳንዳችን ምን አይነት ህይወት ነው ያለን በየቤታችን? ቁጭ ብሎ ለማውራት በቂነን አይደለንም። ቁጭ ብላችሁ አሁን የምታወሩ ሰዎች ኤቭሪባዲ እዚህ ሚዲያ ላይ ያለን ሰዎች
ሲቀጥል እኔ አሁን ስለ ሰው ትዳር ቁጭ ብዬ አላወራም ቢካዝ የራሴ I have problem እኔ ፍቅር ሊኖር ይችላል ፕሮብሌም ሊኖር ይችላል አለመግባባት አለያይቶኛል ስላለያየኝ ግን እኔ ቁጭ ብዬ አንድን ሰው አግዛለሁ ብዬ የኔም ትዳር ፈርሷልና የሰው ትዳር ይፍረስ አንድ ሰው ካልተስማማ መለያየት ይችላል መብቱ ነው በቃ መጀመሪያ እኔ ሁሌ ጂጂ ከሰው ጋር ስጣላ እነማን ናቸው ዙረው ስለኔ ቁጭ ብለው ለማውራት መብቱን ያገኙት እነማን ናቸው መጀመሪያ ምን አይነት ፓራንት ናቸው ምን አይነት ልጆች ነው ያላቸው ምን አይነት ትዳር አላቸው ስለማሜ ቁጭ ብለው ለማውራት ኢናፍ ናቸው ወይ አንድ ሰው ራሱ ቆንጆ ትዳር አለኝ ጥሩ ህይወት አለኝ ያለ ሰው ሚዲያ ላይ ወጥቶ ስለ ሰው ህይወት አፕሪሺየት ነው የሚያረጋው ወይ ደግሞ ፕሬ ነው የሚያረጋላቸው ጥሩ ህይወት እንዲኖራቸው በቃ ጥሩ ሰው ማለት ነው ጂጂ አንዳንዱ ትዳሩን ከአንድ 2 3 4 ትዳር ፈቶ ቁጭ ብለው ስለ ሰው ህይወት ያወራሉ እኔ ኢናፍ አይደለም ቁጭ ብዬ ለማውራት አልኩሽ እኮ እኔ የልጆቼን አባት በድዬ ምናምን አይደለም እንዲያም አምቱ ናይስ ነኝ እኔ በጣም ናይስ ነኝ እኛ ያጣላን ሪስፖንሲቢሊቲ አለ የልጅነት ምናምን ነገሩ ስላለ ነው በቃ እንደዛ አይነት ነገር ስቲል እንደዛም ነው ሂተር አይደለም እኔ ለጆኒ በጣም ጥሩ ነገር ነው ማስበው ነው እንጂ ግን አንዳንድ ሰው የራሱ ትዳር ስለፈረሰ ብቻ ቁጭ ብሎ ስለ ሰው ትዳር ማውራት መጀመሪያ ዋይና ፊክስ መተለይ ቁርጤ ችግር አለ በቃ የራሱ ነው እንቁርቲ ሳይሆን ሚዲያ ላይ ቁጭ ብሎ የሚያወራ ጠቅላላ ስለራሳችሁ ህይወት መጀመሪያ ማወቅ አለበት ሰው ቁጭ ብሎ ለማውራት ሲቀጥል የዞዬ ሚስት ተበድላለች የምትሉ ሰዎች አላችሁ መበደል ለእናንተ ምንድነው ስለሷ ሴት ለማገዝ ከፈለጋችሁ እኮ ጭንቅላቷን እኮ እንደዚህ እየቆነጠጣችሁት አይደለም የምታግዟት ቁጭ ብላችሁ ስለ ዞዬ ሚስት ቁጭ ብለሽ እያወራሽ ያዘናችሁ መስላችሁ ልጅቷን ጭንቅላቷ ላይ እኔ አሁን በጣም ወድሻለሁ ሚለኝ ማሜ ሰው ካለ ስለኔ ቁጭ ብሎ አያወራም አስተያየት መስጠት መብቱ ነው ግን ቁጭ ብሎ በየቀኑ ቪው መሰብሰቢያና ዝም ብሎ ህይወታችሁ ላይ ታስባላችሁ ግን ስለራሳችሁ ይሄን ያህል ስለሰው ሲያስጨንቃችሁ እኔ ቁጭ ብዬ ወይ ቡና ልጠጣ እችላለሁ ከደበረኝ ይሁን በጣም የሚሰጥ አስተያየት ውስጤ ከፈለገ ልሰጥ እችላለሁ ያንንም ባውንደሪ ጠብቄ ነው የምሰጠው እኔ ማንነኝ ነው መጀመሪያ የኔ ጥያቄ ኮሜንት ላይ መጣችሁ ምጽፉ የእንትና ሚስት ተበደለች እንደዚህ አለች አምቹር የዞዬ ሚስት በደንብ አርጎ ላይክ ቢያስከፋት ራሱ ይሄን ያህል አጀንዳ ያረጋችሁ ወዳጅ መስላችሁ ቁጭ ብላችሁ ሳይለንት ኪለሮች አላችሁ በጣም መጥፎ ሴቶች ጥሩ ሴት መስላችሁ ነው የፈለገ ቢሆን ወልዳለች በቃ እቺ ሴት ከአንድ 2 3 4 ልጅ ነው የወለደችው አይደለ ቁጭ ብላችሁ ግን እየተሳደዱ መጥፎ ቢሆን የኛ ሴት ባህሪ ደግሞ እንደዚህ ነው ወንዱ የፈለገ መጥፎ ቢሆንም ግን ወልዷል አንቺ ራስሽ እንደፈለግሽ ስታረጁ ነው እንጂ ጂጂ ደስ የሚልሽ ማንንም ቁጭ ብሎ ሲሰድበው ደስ አይልሽም እንዴ ቁጭ ብላችሁ ግን እንዴት በሰለጠነ ባደጋገር ላይ ገንዘብ እንዴት ለሴት ይሰጣል እንዴ በቃ እንደዛ አይነት ሰው ነው እሱ መጠየቅ ከፈለገች በህግ ነው የምጠይቀው አገሩ የሰለጠነ ሀገር ነው ህግ ያለበት ሀገር ነው ታሪኩ ያሳዝናል እንዳንድ ሰው ኦፍ ኮርስ በኔም ቢሆንብኝ ደስ አይለኝም አይደለም ገንዘብ ሲሰጥ ነውና እኔ ቁጭ ብሎ የልጆች ያባት የቀናት የምናምን እኮ አይደለም ይሄ ሴክሹዋል ቀናት ሳይሆን ዋይ ለምንድን ነው ዲስሪስፔክት የሚያደርገኝ የልጆች ያባት ነው አይደለ ብሎ ያነ ነገር ጥያቄ ስለሚሰጠኝ ነው ለምን የልጆች ያባት ነው ከሌላ ዝም ብሎ ቦይፍሬንድ ለየት የሚያደርገው ልጆች ስላለሽ ቢያከብረኝ ደስ ይለኛል ሚለው ንዴት አለ አሁን ጆኒ ገባ እንዲሆነ ስትሉ ደስ አይለኝም ለምን ዝም ብሎ በቃ እንደ መንገደኛ ሰው ሲያወራ ደስ አይለኝም ላይቭ ገብቶ ያ ማለት ደግሞ የሪስፔክት ጉዳይ ነው እንጂ ዝም ብሎ የቀናት የምናምን አይደለም አንዳንዴ ሰዎች ያስባሉ ማሰብ ይችላሉ አንዳንድ ሰዎች ጂጂ እንደዚህ ማረገው ነገር እኮ ትክክል አይደለም ለክብሯ ለሷ ማረክ አለብኝ እኔ አሁን ምለው ምንድነው ማምጌ ጊፍት ሊቀርብን ነው ጂጂ እየቀለድሽ ነው እኔ እኮ ቁም ነገር ነው ማወራሽ አልሰማሽም እንዴ እኔ ቁም ነገር ነው ማወራሽ እና you need to better stop guys ቁጭ ብላችሁ የዞዬ ሚስት ተበደለች እያላችሁ ድምጽ ለመሆን ምታስቡ አሜሪካ ላይ የምትኖሩ ሰዎች በተለይ አይስዌር በጣም ምፈሩ ህግ ያለበት ሀገር ላይ ባልና ሚስት ካልተፈላለገ የሚለያይበት ሀገር ላይ ቁጭ ብላችሁ ገንዘቡን ሰጣ አንድ ሰው እኮ መብት አለው የመስጠት መብት አለው
ከፈለገች በህግ ነው የምትጠይቀው እንጂ ሚዲያ ላይ ወጣችሁ ማሚ የሰው ቁስል አትቀስቅሱ፣ አታሳሙ። አዛኝ መስላችሁ የራሳችሁ ህይወት ሲጨልምባችሁ የሰውን ህይወት በተለይ በትዳር በተዋለደ ሰው ቁጭ ብላችሁ የምታወሩ ሰዎች ስለራሳችሁ ህይወት መጀመሪያ እኔ ቁጭ ብዬ ስላንቺ ሳወራ በጠዋት ተነስቼ ልጆቼን ትምህርት ቤት እንዴት መስደድ እንዳለብኝ ነው ማስበው እንጂ የራሴ ህይወት ጨልሞብኝ የሰው ህይወት ላይ ፊት ብዬ ማውራት አይከብድም ጋይስ? እራሳችሁን እዩ። ስለሰው የምታወሩ ሰዎች የኔ ጥያቄ ይሄ ነው። ስለማሜ ትዳር ቁጭ ብሎ ለማውራት የዋርናት ኢናፍላለሁ ሁሌ ማወራው ነገር ነው። ስለኔ ልጆች ቴኬር ማድረግና ለማድረግ መጀመሪያ ልጆቻችሁን ቴኬር አድርጉ። ስለሰው ጉድጓድ ከመንምስ እስትረሳችሁ ሲበዛባችሁ እዚህ እየወጣችሁ ለምን ትዳር አንበሳ ከመቀማታችሁ በፊት አንበሳ ከመሄዳችሁ አሁን የኔ መቤት ጅጅ እንዲያውም ቁጭ ብለሽ ይስጥ ነው ማለት ያለብሽ። ይስጥ በቃ ምን አገባችሁ? እኛም ብንሰጠነ ደስ ነው የሚልሽ። ማንም ሰው ብትቀበይ ደስ ነው የሚልሽ። እዚህ ቁጭ ብለሽ ተሰጠ አይተናችሁ እንዴ? ገና ትንሽ የ30 ብር ጊፍት ሲሰጣችሁ ቂጣችሁ ሲሰቃየናችሁ እኮ ማሚዋ ከሰጠማ 10 ሚስት ድረዋለሁ። ምን አገባ? ግን ጊፍተሩን ግን አይከልክልም። እግዚአብሔር ምስክ ምን አገባኝ ነው። ግን ብር እንዲኮ ነው ያለችው። ደግሞ ገና ስገባ ጂጂ እያማችሽ ነው ሲሉኝ ገባው እንጂ ምን አገባኝ። ጊዜን ማልጨርስ ታፕ ብል ይሻለኛል። ልክ ስገባ ከአሁን በኋላ በእግዚአብሔር እርዳታ በእኛ ጸሎት ከዚህ በኋላ ሚዲያ ላይ የሚሰጠው ገንዘብ የለም ማለት እኔ ማርያምን ነው የምልሽ ጂጂ ክርስቶስን ቁጭ ብዬ እኔ አንዳንዴ የሆነ ፊግራውን ማድረግ ደስ ይለኛል። ቆስቲ እነማን ናቸው ስለኔ ያወሩ ስለመጣላት ምናምን ብዬ ሳወራ ከአንድ ስቴት ወደ አንድ ስቴት አገሩን አስመረው ቂጣቸውን ግልብጥ አድርገው ሲዳንሱ የነበሩ 2 ዲቮርስ ያረጉ 3ኛው አልሳካ ብሎ የሆነ ናይጄሪያ እየፈለገች ያለች ቁጭ ብሎ በቃ ስለሰው ትዳር የሚያወሩ ጋይስ ያ ማለት በላይፋቸው ደስተኛ አይደሉም። ሪስፖንሲቢሊቲ መውሰድ ያቃታቸው ናቸው። ኮንፊደንስ እንኳን የላቸውም። ክርስቶስን ነው ማለት ወንድ ልጅ እኮ ጥሎሽ ሲሄድ በህይወትሽ ነቃ ደንገጥ ማለት አለብሽ። ያን ወንድ እንኳን መመለስ ትችያለሽ ህይወትሽ ላይ መስራት ከቻልሽ። ቁጭ ብላችሁ በር ዘግታችሁ አባይ የምታለቅሱ ሰዎች ስለሰው ትዳር ደግሞ እስቲ ቆይ ቆንጆ ትዳር ነው እንዴ ያላት ስለሰው ትዳር የምታወራ ብዬ ግብት ማምዬ እሷ እኮ 2 አግብታ 3ኛ ዲቮርስ ያረገች ናት ይሉሻ። እንደዚህ ይሄኛውን ልጅ የወለደችው ከዛኛው ነው 3ኛውን ደግሞ የደገመችው ከንትና ነው ተብሎ የሚወራላችሁ ሰዎች ናችሁ ቁጭ ብላችሁ ስለ ትዳር የምታወሩ ሰዎች እና you are not enough ስለሰው ትዳር ቁጭ ብላችሁ ለማውራት ፎከስ አባው yourself guys ራሳችሁ ላይ ስሩ። መጀመሪያ ስለሰው ቁጭ ብላችሁ ከማውራት እኔ እንዴ ነው ማጣጣችሁ እንደዚህ በቃ ቁጭ ብላችሁ ከማውራታችሁ በፊት የራሳችሁ ህይወት ላይ ሪስፖንሲቢሊቲ ውሰጂ። የሰው ቀዳዳ ቁጭ ብለሽ ከማውራት እንዴ ቁጭ ብለው አሁንማ ደግሞ የመጡት አረ ባሌ ከባልሽ ጋር እድሜው አንድ ነው አረንትና ከንትና ጋር ነው እያላችሁ የምታፎካክሩ ነው ደግሞ የመጣችሁ። እኔ ትገርሙ ያላችሁ ምረላጫም ቆረቆ እንዳራስ ሁሉ እኔ ያለችው ስለማቃት ስቄ ልሞት ነበርኩ እኮ ይሳራሳሽ ያለው የሪኩዌስት ላክ ሰቢ እንዲህ ያለች ሴትዮ ኢትዮጵያ ያለው መጽሐፉን አንብቤዋለሁ። መጽሐፉን የኔም ቤት ክስ እንዳትልኪብኝ ስምን ያላነሳው እኔ በደፈናው ነው የምናገረው። ትሪፕል ነው እስቲ እየገባ ዳንኤል ገብረ ኪዳንም ሊሆን ይችላል። ኧረ ተይ እኔ ስለ ዳንኤል የሚያወራው ስለ ዳንኤል ክብረት የሚያወራው ትሪፕል ነው። እንንቀሳቀስ ቆንጆ ነው በእውነቱ እንኳን አደረሳችሁ። የዛሬው ወሬያችሁ ተመችቶኛል። የናይጄሪያ 3 ዲቮርስ እንዴ ማርያምን አሁን ሰው እኮ አቤት ብሎ ስለሚቀበላቸው ነው። አንድ ሰው ጋር ስትጣሉ ኢቭን ጎረቤት ጋር ስትጣይ ጓደኛሽ ጋር ስትጣይ መጀመሪያ ቁጭ ብሎ የሚሰድብሽ ሰው ማን ነው? የመልኩን ተውት፣ የመልክና የሰውነቱን ተውት፣ የእግዚአብሔር ጦታ ነው ብላችሁ አምነናል። ግን አንዳንዴ ህይወታችሁ ላይ ምንድነው ያላችሁ ጋይስ? ምንድነው በሰለጠና ሀገር እንኳን ቁጭ ብላችሁ ነቃ ደንገጥ ማለት ባለባችሁ በህግ የሚፈታ ነገር ቁጭ ብላችሁ እዚህ እንትና እገሌ ትዳሩን ፈታ እገሌ እኔ አንዳንዴ ይኸውልሽ ጂጂ ጆኒን ከሴት ጋየ ነው ይሉኛል እየመጡ እንደ እስር ቤት ነው እንደ የገባው ይንቀሳቀስ እንጂ እንደፈለገው
እንዴ ሽሻ ቤት ሲያውት ሽሻ ቤት ነበረ ጆኒ እንዴ በአገር ብረት ተሰሩታ ታዲያ የምሬን እኮ ነው። ፍሪደም የሚባል ነገር አሰጡም እናንተ በቃ ሰው እንኳን ሌላ ፍላጎት ባይኖረው እንኳን የምታስተኙ ነው ያላችሁ። ሰው ከሰው ጋር በቃ ተኝቷል። አንድ ሰው ሄድበት የእሷ ወሬ ይቅርብኝ። የምሬን እኮ ነው። ሰው ስለታየልሽ ምናምን ገብታለች በዚህ ወጡ። የመጀመሪያ መስፈርቴ እኔ ሰው ቁጭ ብሎ ከማውራቱ በፊት ራሱን ማየት አለበት። ስለማሜ ትዳር፣ ስለማሜ ልጅ ማሳደግ፣ ስለማሜ መስከር፣ ስለማሜ ከማውራት በፊት መጀመሪያ አንቺ ማነሽ ቁጭ ብለሽ እኔ የምታወሪኝ ብዬ ነው እኔ ሰው ምን እንትና ማምዬ እየሰደበችሽ ነበር ሲሉኝ አልሰማም። እኔ ማናት እኔን መሰርበኝ ነው የመጀመሪያ ጥያቄ። ዳሴ እናንተ ራሳችሁን እንዲህ ብትጠይቁ ኑሮ ከሰው ጋር ተሰዳደቡም የነበር ጋይስ። መጀመሪያ ሴት ኮንፊደንስ መኖር አለባት። የራሷን ላይፍ ኦን ስታደርግ ነው በቃ እንጂ ቁጭ ብሎ መፈትፈት። ጂጂ ግን ኤቭሪ ዴይ ስለሰው ማውራት ኤቭሪ ዴይ። አንዳንዴ እኮ ላስታረጊያለሽ ጂጂ። እኔ ማምና ፐርፌክት ወሬ እኮ ይመጣል እናወራለን ሚዲያ ላይ እስከመጣ ጊዜ። ኤቭሪ ዴይ ግን ላይቫችን እየገባናት ዲቴል ገብተሽ ይሄን መርዝ ነገር እንደ እንቁርቴ መርዝ ናት። ትዳሯን እንትና ፈታች። እንትና እኮ እንዲህ ነው። እኛ እኮ ማውራት ከፈለግን እኮ ከእጃችን ነው የእናንተ ወሬ ጋር እንዴ። እኔ ደግሞ ጭራሽን ያውን ወሬ ለማምጣት ክርስቶስን ነው የምልሽ ጂጂ። ባንዴ ማምዬ እንትናንትና የፈታችው ኤክሷ ይሄ ነው የወደደችበት እንደዚህ ነው። ከኤክሱ እስከ አያቱ ነው የሚያመጡት ሲያመጡት ወሬውን። ግን እኔ እንደዚህ አይነት ወሬ አንዳንዴ ጂጂ አይመጥነኝም። በቃ ያስጠላኛል። ስለሰው ህይወት እኔ ልጅ እንዴት ላሳድግ ስለሷ ህይወት ኤክሷ እንዴት ተደገመ? የማንንም ቆዳ ጫማ የተጣመመና ይሄ ሌዘሩ የተዘናፋ ሌዘር የለበሰው ወንድ ይዘው ማይ ሜሪጅ ማይ ትዳር ይሉሻል። ገንዘብ በገንዘብ ኦን እያረጋችሁ ወንዶችን ማለት ነው። አንዳንድ እንኳን አልወሰሽ አታፍሩም። አንዳንድ ሰዎች የማታፍሩ ሰዎች አላችሁ። እኔ ልውረድ ሾርንዬ እንኳን አደረሰሽ ለጽዮን ማርያም ሾርኔ እንዴ ቆይ አንዴ ሁላችሁ እንዴ ነሽ? ቆይ እኔ ልውረድ እናንተ አሪፍ ቡና ፈንታችሁ ቁርፍድፍድ ያለ ቆዳ ፊት ይዘው የኔ ትዳር እኮ ይሏል። ከነሱም ብሰው ደግሞ ብሎክ ያረጋሉ እኮ ያስቁኛል። ደግሞ እዳ ቀለለ ፈስ ምን አለ ባቄላ ቀረ ይላል ያገሬ ሰው ሲተርክ። እናንተም ሰው ሆናችሁ ደግሞ እኔ እኮ ታስቁኛል። ማምዬ እንትና ባል ይሄ ነው ሲባል ድርዬ ብታይ እኮ ታፍራለህ እኮ። አንዳንዴ ህይወት ተዘናብቶበት ዝንብ የሚወራው ሰው አይተህ ታውቃለህ? አርጋው ወጨፎ ነው የሚመስለው። ኧረ በስመ አብ የዞረበት